አልፋና ኦሜጋ ፈጣሪየ ሆንክ በከሃዲዎች እጅ ተይዘህ ቀረብክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የመጽሐፍ ቅዱስ ወይም የጥንት ግሪክ ጥናት ትምህርት 1 ቢብሊካል ግሪክ ሌሰን 1። ይህን ትምህርት በዩቲዩብ ማስተማር ለምን አስፈለገ የሚል ጥያቄ ካለ መልሴን እንደሚከተለው አስቀምጣለሁ። በስክሪን ላይ እንደሚያነቡት ምክንያተ ትምህርቴ ወይም የማስተምርበት የትምህርት ምክንያቴ አንደኛ ተማሪዎችን በርቀት ለመርዳት ወይም የክፍል ትምህርቱን በተጨማሪ ድጋፍ ለማጠናከር ነው። ተማሪዎቼ ክፍል ውስጥ ሳስተምራቸው ቆይቼ ውጪ የሚረዳቸው ሰው ከሌለ በዚህ ዩቲዩብ ላይ በሚሰጠው ትምህርት ሊረዱና ትምህርቱንም በዚህ አጋጣሚ ሊያጠናክሩ ትምህርቱ ሊጠናከር ይችላል ብዬ አስባለሁ። ሁለተኛ ቴዎሎጂን ወይም ቅዱሳት መጻሕፍትን በርቀት ለሚማሩ ተማሪዎች እገዛ ለማድረግ ነው። ብዙ የቴዎሎጂ በርቀት የሚማሩ ተማሪዎች አሉ። ቅዱሳት መጻሕፍትንም በርቀት የሚማሩ ተማሪዎች አሉ። ሰንበት ትምህርት ቤት ውስጥ ሊሆን ይችላል፣ ካህናት ማሰልጠኛ ሊሆን ይችላል፣ በመንፈሳዊ ኮሌጆችን በርቀት የሚማሩ አሉ እና እነሱን እገዛ እንዲሆናቸው ነው። ሶስተኛው ትምህርቱን ለብዙዎች ተደራሽ ለማድረግ ነው። ይህም ማለት ብዙ ሰዎች ከክፍል ውጭ አሉ መማር የሚፈልጉ የመጽሐፍ ቅዱስ ግሪክን ይህን ቋንቋ መማር እየፈለጉ ይህንን እድል ያላገኙ ሰዎች ውጭ ሆነው በዩቲዩቡ ለመማር ይችላሉ ብዬ ስለማስብ ነው። ትምህርቱን በአግባቡ ለመማር ምን ያስፈልገኛል ብሎ ለሚጠይቀኝ ተማሪ ደግሞ የምመልስለትን መልስ እንደሚከተለው አቀርበዋለሁ። እዚህ በስክሪኑ ላይ እንደሚያነቡት አስፈላጊ ነገሮች ተብለው የቀረቡት አንድ ተማሪ የመጽሐፍ ቅዱስን ግሪክ ለመማር ምን ያስፈልገዋል ቢባል ፍላጎት በጣም የመጀመሪያና ወሳኝ የሆነው ነገር ነው። ያለ ፍላጎት ምንም ነገር መስራት ስለማይቻል ነው። ሁለተኛው ጥረት ነው። ጥረት ማለት ያው ትግል ማለት ነው። ሌላው ቆራጥነት ነው፣ ወሳኝነት ማለት ነው። ቆራጥነት ወስኖ መግባት ነው ነገሩ። ሌላው ማስታወሻ መያዝ ያስፈልጋል። በዚህ ስክሪን ላይ ብቻ ይዞ መቀመጥ ሳይሆን ወይም ለስክሪኑ ከሌለ የሚጠናበት መንገድ እንዳይጠፋ በማስታወሻ መያዝ ይጠቅማል። ሌላው በሂደት እነግርሃለሁ ማለት እችላለሁ ለደቀ መዝሙሬ። በሂደት ማለት በየርዕሰ ጉዳዩ ይህንን በዚህ መልክ ብታጠናው ይሄ ቢኖርህ የሚለውን ነገር በዛው በሂደት እጠቁማለሁ ማለት ነው። የመጽሐፍ ቅዱስ ግሪክን የማጥናት ዓላማ መሆን ያለበት ወይም ሊሆን የሚገባው ምንድን ነው? ለምንድን ነው የሚጠናው? ዓላማው ምንድን ነው መሆን ያለበት? ሲጀመር እንደ ዓላማ ሊያዝ የሚገባው ነገር መኖር አለበት። ይህን ግሪክ ቋንቋ ስናጠና ግሪክ ሀገር ሄዶ በግሪክኛ ለማውራት ነው? ግሪክኛን አውቆ ግሪክኛ ለመናገር ነው?
ከግሪካውያኑ ጋር ለመግባባት ተፈልጎ ነው ወይስ ሌላ ምን አይነት ዓላማ ነው ያለው? ይህንን በቀጣዩ ስክሪን ላይ እነግርሃለሁ። አልፋና ኦሜጋ ፈጣሪ ሆንክ በከሃዲዎች ተከረፍክ። በዚህ ስክሪን ላይ እንደሚታየው ዓላማ ተብሎ የተቀመጠው መጀመሪያ 70 ሊቃናት ከዕብራይስጥ የተረጎሙትን የግሪክ ትርጉም የሆነውን ብሉይ ኪዳን አንበህ ለመረዳት ይላል። ይህ ማለት የመጀመሪያው የመጽሐፍ ቅዱስ ክፍል የብሉይ ኪዳን የሚባለው የተጻፈው አብዛኛው በዕብራይስጥ ስለነበረ ያንን 70 የሚሆኑ ሊቃውንት ወደ ግሪክ ተርጉመውታል፣ በመጀመሪያ ጊዜ ማለት ነው። ይህንን ወደ ግሪክ የተተረጎመውን የብሉይ ኪዳን መጽሐፍ አንቦ ለመረዳት የጥንቱን ግሪክ ማወቅ ያስፈልጋል። ያንን የመጀመሪያ ግብ የመጀመሪያ ዓላማ አድርጎ ማስቀመጥ ይቻላል። በሁለተኛ ደረጃ ሐዋርያት በግሪክኛ የጻፏቸውን የሐዲስ ኪዳን ቅዱሳት መጽሐፍት አንበህ ለመረዳት ይላል። ቅዱሳን ሐዋርያት ከወንጌል ጀምሮ እስከ ራዕየ ዮሐንስ ባሉት ወንጌሎቻቸውን፣ የሐዋርያት ሥራን፣ መልእክቶቻቸውን ሲጽፉ አብዛኞቹ የጻፉት በግሪክኛ በጥንት የግሪክ ቋንቋ ነው። ስለዚህ ግሪክኛን ማወቅ ማለት እነሱ መጀመሪያ የተጠቀሙበትን የግሪክ ቃል ማንበብ መቻል ማለት ነው። አንቦም ያንን ለመረዳት መሞከር ነው። ስለዚህ የመጀመሪያ የሐዲስ ኪዳን ቋንቋ የሚባለው ግሪክኛ ነው። በዚህ ቅዱሳት መጽሐፍትን በተለይ የሐዲስ ኪዳን ቅዱሳት መጽሐፍትን አንቦ ለመረዳት ይጠቅማል፣ ያገለግላል። ይህንን ለማድረግ ደግሞ ይህንን ቋንቋ መማር ጠቃሚ ነው። ሶስተኛ በግሪክኛ ቅዱሳት መጽሐፍትን ያብራሩት ሊቃውንት የጻፉትን ልዩ ልዩ ድርሰቶቻቸውን አንቦ ለመረዳት ይላል። በጥንት የቤተክርስቲያን ታሪክ ውስጥ እንደሚነገረው ከአንደኛው መቶ ክፍለ ዘመን እስከ አራተኛው መቶ ክፍለ ዘመን የነበሩ እስከ አምስተኛው አብዛኞቹ ሊቃውንት ድርሰቶቻቸውን የጻፏቸው በግሪክኛ ነው፣ ብዙዎቹ ማለት ነው። በሌላ ቋንቋ ቢጽፉ በዚህ የተጻፉት ይበዛሉ። ሊቃውንቱ ተሰብስበው ውሳኔዎቻቸውን ያስተላልፉበት የነበረው አንዱ ዋና ቋንቋቸው ግሪክኛ ነው። ይሄ አሁን የሚነገረው ቋንቋ ሳይሆን የጥንት ግሪክ ቋንቋ ነው እና የእነሱን ድርሰቶች ለማየት፣ ለማንበብ፣ ለመረዳት ቢፈለግ ይህንን ቋንቋ ማጥናት ያስፈልጋል። በመጨረሻ ወይም አራተኛ እንደ ዓላማ ሊያዝ የሚችለው በግዕዝ፣ በአማርኛ እና በእንግሊዝኛ ቋንቋዎች በተጻፉ መጽሐፍት መካከል የሚገኙ የግሪክ ቃላትን መሰረታዊ ትርጉም ለማወቅ። ብዙ የግሪክ ቃላት በግዕዝ ቋንቋ የተጻፉ መጽሐፍት መሀል ላይ እናገኛቸዋለን። ለምሳሌ እንደ ኪርያላይሶን የሚል ቃል፣ ታኦስ የሚል ቃል እናገኛለን። ሲኖዶስ የሚል ቃል እናገኛለን። ጳጳስ የሚል፣ ዲያቆን የሚል። እነዚህ ቃላት የግዕዝ ቃላት አይደሉም፣ ግን የግሪክ ቃላት ሆነው መሰረታዊ ትርጉማቸው ምን እንደሆነ ለማወቅ ይህንን ቋንቋ ማጥናቱ ወሳኝነት አለው። በአማርኛም እንደዚሁ በየመሃሉ ብዙ ቃላት አሉ። ጠረጴዛን የመሰለ የእንግሊዝኛ ቃል የሚመስል የግዕዝ ቃል የሚመስለን ወይም ደግሞ የአማርኛ ቃል የሚመስለን የግሪክ ቃል ነው። በእንግሊዝኛም እንደዚሁ ብዙ ቃላት አሉ። እንደ ቴሌስኮፕ አይነት፣ ማይክሮ የሚል ቃል፣ ማይክሮፎን ስንል ብዙ የቴክኖሎጂ ቃላት ራሱ በእንግሊዝኛ ቋንቋ የተነገሩ የሚመስሉ እነዚሁ ቃላት መሰረታቸው የግሪክ ቃላት ናቸው እና እነዛን ቃላት ወዲያው ከመሰረቱ ይዞ ለመነሳት ያገለግላል እና ይህንን የጥንት ግሪክ ቋንቋ ማወቅ ብዙ እንደ ዓላማ ሊያዝለት የሚችል ብዙ ዓላማዎች አሉ። ከነዚህ ውስጥ እንግዲህ አንድ ተማሪ በጣም ትኩረት የሚያደርገው የመጀመሪያው ሊሆን ይችላል፣ ሁለተኛው ሊሆን ይችላል፣ ሶስተኛው ሊሆን ይችላል። ዞሮ አንዱን ከተጠና ቋንቋው ከተጠና አንዱን ዓላማ ብቻ ሳይሆን አራቱንም ዓላማ ማሳካት ያስችላል ብዬ ነው የማምነው። ትምህርቱን ምን በማወቅ ወይም ምን በማጥናት ብንጀምረው ጥሩ ይሆናል ብለህ ታስባለህ ብሎ ለሚጠይቀኝ ተማሪ የምመልስለት መልስ የግሪክ ፊደላትን መልካቸውንና አጠራራቸውን በማወቅ መጀመሩ በጣም ጥሩ ነው ብዬ ነው የማስበው። የትኛውን ቋንቋ ሲጠና በተለይ አሁን እንግሊዝኛም ስናጠና ኤቢሲዲ ብለን ፊደላቱን በማጥናት ነው የጀመርነው እና ልክ እንደዛው ብናጠናው በተለይ ደግሞ ይሄ በንግግር ላይ ያለ ቋንቋ ሳይሆን በጽሁፍ ላይ ያለ ቋንቋ ስለሆነ እንደ ግዕዝ ቋንቋ ስለሆነ ከፊደሉ ተጀምሮ ቢሄድ የበለጠና የተሻለ ነው። ሰው ሲናገረው ሰምቼ ይዘዋለሁ የሚባል ቋንቋ ስላልሆነ ማለት ነው።
እና የግሪክ ፊደላትና መልካቸው እንግዲህ በመቀጠል እንማራለን ማለት ነው። እስቲ እነዚህን ፊደላት አስተምረኝ እንደሚለኝ አንድ ይህን እየተማረ ያለ ሰው እርግጠኛ ነኝ። እኔም ደግሞ በጣም ጥሩ እንግዲህ እኔ መልካቸውን እያሳየው ስማቸውን ስጠራ አንተም ከኔ ጋር መጥራት ይኖርብሃል ብዬ ነው የምመክረው። እሱም መልካም ነው ጥሩ ነው ብሎ እንደሚስማማ ተስፋ አደርጋለሁ። ስለዚህ ቀጥታ ወደ መጀመሪያው ትምህርታችን እንሄዳለን ማለት ነው። መጀመሪያውን ፊደላችንን ለማጥናት እንዘጋጅ። የግሪክ ፊደላት ትልልቆቹ መልኮቻቸውና አጠራራቸው። እንግዲህ እያንዳንዱን ፊደል በመደዳው እጠራልሃለሁ። እያንዳንዱ ፊደል ድምፁን ሶስት ጊዜ እጠራዋለሁ። እኔ ስጠራ አብሮ መጥራት መለመድ አለበት፣ በቀላሉ ለመያዝም እንዲያመች ማለት ነው። ይቺ የመጀመሪያዋ ፊደል አልፋ ትባላለች። እንግዲህ ከሷ ጀምራለሁ። አልፋ 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 ቢታ 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 ጋማ 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 ዴልታ 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 ኤፕሲሎን 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 ዚታ 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 ኢታ 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 ቲታ 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 ዮታ 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 ካፓ 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 ላምዳ 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 ሚ ሚ ሚ እነዚህ የመጀመሪያዎቹ 12ቱ የግሪክ ፊደላት ናቸው። አጠቃላይ 24 ናቸው። 12ቱን ከያዝን ያው ተጋምሰዋል ማለት ነው። ቀጥሎ ያሉትን እናያለን ደግሞ አሁን ደግሞ ከ1 እስከ 12 የተቀመጡት ያው ከ13 እስከ 24 እንደተቀመጡ ይቆጠርልኝና 13ኛዋ ወይም እዚህ ጋር እንደ አንደኛ ያስቀመጥኳት ስትጠራ ኒ ተብላ ትጠራለች። ኒ ኒ ኒ ክሲ 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 ነው። ያው በፍጥነት ማለት አለብን። ክሲ 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 ኦሚክሮን 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 ፒ ፒ ፒ ሮ ሮ ሮ ሲግማ 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 ታፍ 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 ኢፕሲሎን 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 ፊ ፊ ፊ ሺ ሺ ሺ ፕሲ 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 ነውና ፕ እና ሲ ሆኖ ፕሲ 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 ኦሜጋ 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 24ቱ የግሪክ ፊደላት እነዚህ ናቸው ማለት ነው። አሁን የመጀመሪያው ፊደል ምንድን ነበረ? አልፋ ነበረ። አሁን የመጨረሻው ደግሞ እዚህ ጋር ኦሜጋ ነው። ስለዚህ አሁን አልፋና ኦሜጋ ሲል ምን ማለት ነው? የመጀመሪያው ፊደል አልፋ ነው፣ የመጨረሻው ፊደል ኦሜጋ ነው። መነሻና መጨረሻ ማለት ነው። አልፋና ኦሜጋ የሚለውን ቃል ስንሰማ ያው የፊደል ስም መሆኑ ያስታውቃል ማለት ነው። የግሪክ ፊደል እንግዲህ ሲጀመር
በብዙ ነገር ያገለግለናል። ገና ከፊደሉ ጀምረን ስያሜው የወጣው ከመነሻውና መጨረሻው ስሙ ራሱ የፊደሉ ኤን እና ዜድ እንደሚባለው ሃና ፈ እንደምንለው አልፋና ኦሜጋ ብሎ የመነሻውና የመጨረሻው ፊደል ተጠቁሟል። ያ ማለት ጥንታዊነቱን የሚያመለክት ነው። በዛ ዘመን በሐዋርያት ዘመን ራሱ ፊደሉ በጣም የታወቀ እንደነበር ያስታውቃል። የአንደኛ ትምህርት መጨረሻ ይህ ይሆናል። ወስብሐት ለእግዚአብሔር። በቀጣዩ ጊዜ ንዑሳን ትናንሾቹን ማለት ነው ትናንሾቹን ስሞል ሌተርስ የምንላቸውን የግሪክ ፊደላት መልካቸውንና ቅርጻቸውን እናያለን። እግዚአብሔር ይስጥልኝ። በሰላም ያቆየን። አልፋና